ጋዜጠኛ ሶፎንያስ ዋሲሁን መላው የኢትዮጵያን ሕዝብ በይፋ ይቅርታ በመጠየቅ ወደ ቤት መመለሱን ይፋ አድርጓል። እሸቱ የአባቶች አር ነው ተብሎ የደረቀ አር ሲበላይቼ እኔ ሞት አላደርግም ከሞት ድናለሁ። የአንዳንድ ሙስሊሞችን ብልግና ላሳያችሁ። ልክመሰው ታሳ ልክመሰው ምንም አይለኝም ምንም ያባቶች ኮሜዲያን እሸቱ መለሰ እጅህን ከዋልድባ ገዳም ላይ አንሳ። ምን አይነት ጭካኔ ነው? በውሸት ባልሽ በረሃ ሞቷል ተብላ ከ16 ዓመታት በላይ ቆርባ አዝና የሐዘን ልብሷን ያላወለቀችው እናት ሞተ ተብሎ እርሞን አውጥታ 16 ዓመት ጥቁር ለብሳ ቆርባ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳይ ተመልሼ መጥቻለሁ። እንግዲህ የምንመለከተው የዋልድባ ገዳም አባቶች በሙስሊም ወገኖቻችን ትችት እየቀረበባቸው ይገኛል። ያ ምንድነው የሚለውን አስቃኛችኋለሁ። ከእሸቱ ጋር ተያይዞ የሚነሳ ሐሳብ ነው። ያን እንመለከታለን። እሸቱንም ከገዳማችን ላይ እረፍ ይሉታል አንዳንድ ወንድሞች። ያስ ምን ተከስቶ ነው የሚለውን አስቃኛችኋለሁ። በጣም እጅግ አሳዛኝ ልብ የሚነካ አንድ ታሪክም እንመለከታለን። አይታችሁት ሊሆን ይችላል፣ ግን አንዳንድ ሐሳቦችን መስጠት ስላለብን ነው። ሌላው የምንመለከተው ከዚህ በፊት እንግዲህ ታስታውሳላችሁ ጋዜጠኛ ሶፎንያስ በዚህ በጣም አስጠሊታ በሆነው በዘመናችን በዚህ በግብረ ሰዶም እንግዲህ የተለያዩ ቪዲዮዎች ሲወጡበት ከዛ በኋላ ጠፍቶ ነበር። ተመልሻለሁ ይለናል። እንዴት ተመለሰ ምንድነው የሚለውን እንመለከታለን። ሌሎች ነገሮችንም የምናይበት መርሃ ግብራችን ነው። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁ እንዳትረሱ። እስቲ በቅድሚያ ይህንን አሳዛኝ ታሪክ ላስቃኛችሁ። ምን አይነት ጭካኔ ነው? በውሸት ባልሽ በረሃ ሞቷል ተብላ ከ16 ዓመታት በላይ ቆርባ አዝና የሐዘን ልብሷን ያላወለቀችው እናት አሳዛኝ ታሪክ። ነገሩ እንዲህ ነው። ከገጠር ወደ መሃል ከተማ አዲስ አበባ ሕይወታቸውን ለመቀየር ባልና ሚስት ይመጣሉ። ነገር ግን ሕይወት እንዳሰቡት አልሆነችላቸውም። ሚስትየው ባትስማማም ባልየው ግን ወደ በረሃ ከአዲስ አበባ ውጪ ሄዶ ሕይወታቸውን ለመቀየር ወስኖ ከቤት ይወጣል። በዚህም ለተወሰነ ጊዜያት በጓደኛው በኩል ሄደ ከተባለበት ሀገር መልእክት ይመጣላት ነበር። ከዕለታት በአንድ ቀን ግን ባልየው በተላላፊ በሽታ መሞቱንና ወደ ሰዎች እንዳይተላለፍ ብለው እዛው በረሃ እንደተቀበረ ያረዷታል። ሚስትየውም እርጉዝ ነበረች። በታሪኩ እንደሚሰማው ከሆነ ሚስትየው ሕይወታቸውን ለመቀየል ብሎ በረሃ እንደቀረ ለ16 ዓመት ሙሉ ጥቁር ልብስ እንዳላወለቀች ጸጉሯንም እንደምትላጭና ቆርባም ቀሪ ዘመኗን እየገፋች ነበር። ሕይወትን ለማሸነፍና ልጃቸውን ለማሳደግ ያገኘችውን የጉልበት ስራም እንደምትሰራ ትናገራለች። ነገር ግን ከዕለታት በአንድ ቀን ለምን የቢሮ ስራ አልሞክርም ብላ ልትቀጠር ማተሚያ ቤት ጀነራል ማናጀር ቢሮ ትገባና ያየችውን ማመን አቃታት። ዴስክ ላይ ያለው ስም የልጇ አባት ለ16 ዓመታት የሐዘኗን ልብስ እንኳን ያላወለቀችለት የባለቤቷ ስም ነበር። እርሷም ሳታቅማማ ማንነቱን ጠየቀችው። እሱም አረጋገጠላት። እርሷ ግን ጉስቁል ብላ ስለነበረች ሊያውቃት ቢቸገርም እሷ እግሩ ስር ወድቃ ይቅርታ እንዲያደርግላት መማጸኗን ጀመረች። እኔኮ ዓለምነሽ ነኝ፣ ባለቤትህ እኮ ነኝ። የሆነ ኃጢአት ባልሰራ ሞቻለሁ ብለ ራስህን ደብቀ ይህን ያህል አትኖርም ነበር። ከሙት በላይ ኃጢአት ሰርቼ ነው መሰለኝ፣ ይቅር በለኝ ብላ ተማጸነችው። እርሱ ግን አዲሱን ትዳሩን ስለምትበጠብጥበት ከቢሮ በፍጥነት እንድትወጣለት ያስጠነቅቃት ጀመር። ሞታል ብሎ ያረዳት ጓደኛው ባለበት ሽጉጡን አውጥቶ እያስፈራራ ገፍትሮ ከቢሮ በዘበኛው እንድትወጣ አረጋት። ተስፋ የቆረጠች እናት ራሷን ለማጥፋት ጊዜው ያለፈበት መድኃኒት ከሚጣልበት ቦታ ለቃቅማ የቤቷን በር ከውስጥ ቀርቅራ መድኃኒቱን ጠጥታ ስለነበረ በጊዜ ደረሰላት አልነበረምና በሕይወት ብትተርፍም ለረጅም ጊዜ ግን በግሉኮስ ሆስፒታል ለመቆየት ተገደደች። በመጨረሻም ከብዙ ዓመታት በፊት ጸበላቸውን ተጠምቃ ልጅ ይሰጣሉ ተብላ ሄዳ ተስላ ልጅ ወዳገኘችበት ገዳም ወደ ዝቋላ አቦ ገዳም ላትመለስ ገባች። እማሆይ ሆነች። በስለት የተገኘችው አባትሽ በረሃ ሞቶን የተቀበረው አባት የለሽም ተብላ እየተነገራት ያደገችውን ብቸኛዋን የስለት ልጇን ጥላ በስተመጨረሻ የክርስቶስ ሙሽራ ሆነች። እስቲ ልጠይቃችሁ፣ ይህ የክህደት መግለጫ ባልየውን በሕግ ተጠያቂ እንዲሆን አያደርገውም? ሐሳብ አስተያየታችሁን ጻፉልኝ። መልካም ሞተ ተብሎ እርሞን አውጥታ 16 ዓመት ጥቁር ለብሳ ቆርባ ይበንና ከዛ በቃ አላወከኝም ነው አልኳለች።
ማለት የሚጥል በሽታ ካለብሽ እንዴት ነው ስራ የምትሰሪው ሲለኝ አላወቀኝም። እኔ እኮ አለምነሽ ነኝ አልኩት አለችና አለምነሽ አላወኩሽም እዚህ በፊት ታውቂኛለሽ እንዴ ምናምን ሲለኝ እግሩ ስር ወደኩኝ አለችኝ ማለት እና እግሩ ስር ወደኩኝ አለችና ይቅር በለኝ ስል እንዴ ለምኑ ምናምን አለኝ። እንዴ ለምኑ ምን አይነት ሰው ነው መጣችብኝ ምናምን ብሎ ትከሻዋን ያዛት ማለት ነው ቀና ሊያረጋት ለምኑ ነው ምናምን ነገር ሲላት እኔ እኮ አለምነሽ ነኝ ሚስትህ እኮ ነኝ ባለቤትህ እኮ ነኝ የሆነ ኃጢአት ባልሰራ ወይ የሆነ ነገር ባላስቀይምህ ሙቻለሁ ብለህ ራስህን ደብቀህ ይሄን ያክል አትኖርም ከሞት በላይ የሆነ ኃጢአት ሰርቼብህ ነው መሰለኝ ይቅር በለኝ ምናምን ብላ እግሩ ስር ወደቀች ማለት ነው። እግሩ ስር ወድቃ እንደዛ አለችውና አነሳት ምናምን አስቀመጣት። ቁጭ ብሎ በጣም አየኝ አለች እና እኔ በቃ ዝም ብዬ ነው የማለቅሰው ማውራት። እዚህ ሰዓት አሳዛኝ ዜና ተሰምቷል። ዓለም ላይ አስፈሪው አውሬ የሰው ልጅ ነው። እጅግ በጣም አሳዛኝና ልብ ሰባሪ ታሪክ ልንገራችሁ። ሰሞኑን በማህበራዊ ሚዲያ ላይ በብዙዎች ዘንድ መነጋገሪያ የሆነው የዚች ልጅ እናት ታሪክም ሁላችሁም ታውቃላችሁ ብዬ አስባለሁ። እውነት ለመናገር ሴት ልጅ ካፈቀረች እንደዚህ ነች። ፍቅር እስከ መቃብር የሷ ስቃይ ደስታ የሚለው የዘላለም ህይወቷን መምረጧ ነው። እግዚአብሔር ደግሞ የ16 ዓመት ያለቀሰችበት ሰው አለኮ ነይ ልጄ እዩ የምታለቅሽለት ሰው ይሄ ነው ብሎ በአካል በታምሩ አሳያትና በመጨረሻም ነይ ልጄ እኔ የምሰጥሽን ደስታ ዓለም አትሰጥሽም ብሎ ወደ ቤቱ ጠራት። ተጋድሏን መከራዋን እንባዋን ጨርሳለች። ወደ ሰላሙ ቦታ ጠራት። እኛንም መጨረሻችን በቤቱ ያድርግልን። ከሱ ደጅ ከሱ ቤት ከሱ ፊት ይጣለን። አወዳደቃችንን ከፈጣሪ ቤት ያድርግልን እንጂ የምንሰማው የምናየው ነገር ሁሉም ከአቅም በላይ ነው። እናንተስ ከዚች ልጅና ታሪክ ምን ተማራችሁ? ሐሳብ አስተያየታችሁን በኮሜንት አካፍሉን። እንደ ሰው ልጅ ግን አውሬ አለ? እንደ ሰው ልጅ ግን ጨካኝ አለ? እግዚአብሔር አምላክ ባሪያውና በአምሳሉ የፈጠረን እንመስላለን? እኔ ምን አይነት ዘመን እንደደረስን ይህን ያህል መጨካከን ምን ያህል እንደሆነ አላውቅም። አሁንስ እንደው በዚህ ዘመን ምን አይነት ህይወት ነው የሚኖረው ይሄ ሰው? እንግዲህ የገዛ ሚስቱን ሞቷል አስብሎ ያውም በውሃ ነው ወለድ በሽታን የሞተው አስክሬኑ እዚህ መምጣት ስለማይችል እዛው ተቀብሯል አስብሎ ሌላ ትዳር ሌላ ህይወት መስርቶ ይኖራል። እንዴት ቢችሉበት ነው? ምን አይነት ይሄ እኮ ምን አይነት የክፉ መንፈስ ውስጣችን ቢጠናወተን ነው? በጣም እኮ ከባድ ነው። ሰላምስ ይሰጣል፣ እረፍትስ ይሰጣል፣ እንቅልፍስ ይሰጣል። ዛሬ እቺ የቀድሞ ባለቤት እግር ላይ ወርቃ አይታችኋል? ምን ሆነ ነው እንኳን አይደለም እኮ ምን ብበድል ነው ምን ባጠፋ ነው ሞቷል እስከ መባል ያደረስከኝ በድያለሁ ይቅርታ ብላ እግር ላይ ወደቀች። እሱ ሌላ ሚስት አግብቶ ነው። ዛሬ እሷ ግን በገዳም ያውም አባቶቻችን ባሉበት ማለት ነው። እና ምን አይነት ሰላም እንደሚሰጥ አላውቅም። ምን ሰማቸው ዕለት ዕለት የምንሰማቸው ታሪኮች ሰው መሆናችን ራሱ የሚያስጠላ ሰው መሆናችንን ምን ጠላበት ዘግናኝ የሆኑ ነገሮችን እየሰማን ነው። እግዚአብሔር ይታረቀን። እኔ ምን አይነት ህይወት ሊኖረው እንደሚችል አላውቅም። ምን አይነት ነገር ሊኖረው እንደሚችል አላውቅም። እሱ እንደፈቀደ እንግዲህ ለልጃችንም ለልጅቷም ለእህታችን እግዚአብሔር ብርታቱን ይስጥሽ ማለት ፈልጋለሁ። እስቲ በዚህ ላይ ሐሳባችሁን ስጡ። ወደ ዋልድባ አባቶች እንለፍ። በደንብ እዚህ ላይ መነጋገር ፈልጋለሁ። አንዳንድ ነገሮችን እንድናነሳ ማለት ነው። በገዳም አባቶቻችን አንደራደርም። ማንም ቢመጣ ማንም የፈለገ ቢል በገዳም አባቶቻችን ማንም የሚደራደር የለም። ስለዚህ የዋልድባ አባቶቻችንን አንዳንድ ቪዲዮ ተከታተሉ እስቲ። የአንዳንድ ሙስሊሞችን ብልግና ላሳያችሁ። ልክመሰው ምንም አይለኝም። ምንም አይል አባቶች የአባቶች ምንድነው ያሉት ሰምታችኋል? ግልጽ አይደለም ቃሉ። ግልጽ ስላልሆነ ብቻ አን ስላሰማ ርን ትሞላበታለህ ማለት ነው። ለምሳሌ ከአንድ ሙስሊም ወንድሜ ጋር እያወራው አልል እችላለሁ። ርን ነው የሚሞላው ወይስ ላን ነው የሚሞላው? አላህም ለማለት አን የሚቀድመው አርም ለማለት አን የሚቀድመው። ያላለቀን ፊደል ወይም ግልጽ ያልሆነን ፊደል ሞልተ የራስህን የብልግና ውጤት የአእምሮህን ውጤት መናገር በሰው እምነት ላይ እጅግ በጣም ብልግና ነው እና ያንተ አምላክ የሚከብረው
በዚህ ተግባር ከሆነ እመነኝ ያንተ አምላክ የአእምሮ ውጤት ነው። በአንተ የአእምሮ ውጤት የሚደሰትልህ ስለሆነ ማለት ነው። ግን በጣም የብልግናቸው ጥግ ማለት ነው። እቺ ቪዲዮ ተቆርጣ ከወጣችበት ትንሽ ደቂቃ 1-2 ደቂቃ ወደፊት ቀደም ቢሉ አለ ምን እንደሆነ ላሰማችሁ በጌታ። ቋርፍ የሚዘጋጀው ጣበሌ ገመሉ ይባላል። እነሱ ጣበሌ በመጀመሪያ ይቆፈራል አይደል ያሉት? ያንተ ካካ ተቆፍሮ ነው የሚወጣው። ከተቆፈረ በኋላ ይቀቀላል። የተቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ጥቃቅን ከሆነ 7 ቀን እዛም 3 ቀን ወፈር ያለ ትላልቅ የተከተፈ ከሆነ እስከ 12 ቀን ይነከራል። ከዛ በኋላ በጎተራ ይገባል። እንግዲህ ይሄ እዛው ቪዲዮ ላይ ነው ያለው። ከዚህ ትንሽ 1-2 ደቂቃ አልፎ ነው ቆርጣ ያመጡት ማለት ነው። ይህን መስማት ሳትችል ሌላ ፖለቲካ ለመስራት መሞከር ብልግና ነው። አንድ ግልጽ የሚያደርግላችሁ ሌላ ቪዲዮ ላሰማችሁ። ቋርፍ የሚባለው ታሪኩ ይሄ ነው። ቋርፍ የሚባለው ሁለቱም ነው ወይስ የቷን ቋርፍ? ይሄ ነው ይሄ ቋርፍ ነው። ቋርፍ ነው። ምንድነው ቋርፍ የሚሰራ? በከምን ቋርፍ ይሄ ከሙዝ ከእንትና በናና ሳይበስል ገና ሳለ ተቆርጦ በእሳት ይቀቀላል። ተመልጦ ከፀሐይ ይደርቃል። ኋላ በትንሽ መልክ አድርገህ ነው የሚደረግ። ሙዝ ሳይበስል ያለው ማለት ነው። ይሄ ነው እኔ ያደረጋችሁ ትልቅ ብልግና ነው እና ከእንደዚህ አይነት ብልግና አውጡ። የአባቶች አር ነው ተብሎ የደረቀ አር ሲበላይቼ እኔ በሞት አላደርግም። ከሞት ትድናለህ ወላ ለረጅም ሰዓት ነው ዝግር ብሎኝ ማለት ነው። አስሪ ነው ያስጠፋኝ። አረተው እንደዚህ አይነት ቪዲዮ ተገቁበት። ወል እንግዲህ እንደሰማችሁት ውብ አህዮች እስከነ ተከታዮቻቸው ያያ ጭንቅላት ስላላቸው ማገናዘብ ስለማይችሉ የሐሰት ድራማ ፖለቲካ ይሰራሉ። እንግዲህ እሸቱ መለሰ የሚባለው ዩቲዩበር ገዳም ሄዶ የተመገበው የአባቶችን ካካ ነው የሚል ነው። ገዳም ውስጥ የሚመገቡት ካካ ነው የሚል የገዳም ስምን የማጥፋትና እንደዚህ አይነት ዘመቻዎችን ከፍተዋል። በጣም የሚገርመው ንጽጽር የሚሰሩት እንዳለ ለቀውታል ማለት ይቻላል። እንዲሁም ደግሞ ትልልቅ ኡስታዞች እነ ራማ ሚዲያን ጨምሮ እነ ሙራድ አጋርተውታል። በገዳም ውስጥ የሚበላው ካካ ነው የሚል ማለት ነው። በጣም ነውር ሁሉ ነውር ነው። እሸቱ መለሰ የሚባለው ዩቲዩበሩ ዩቲዩብ ላይ እንደዚህ ብሎ ነው ያስተላለፈው። ቋርፍ ነው እንጂ ያለው ሰገራ ይበላል አላለ። እዚህ ነው ቋርፍ የምንቀምሰው። ቋርፍ ምንድን ነው? ምን ይመስላል? በአይናችን እናየዋለን። ህርመት ይዛው ልጆቹ በሙሉ ቋርፍ ነው ዘውትር የሚበሉ የጣመ የላማተን ዮርዳኖስ ጸበል ምግብ ሆነልን። ቋርፍ የሚዘጋጀው ጣበሌ ገመሉ ይባላል። እነሱ ጣበሌ በመጀመሪያ ይቆፈራል። ከተቆፈረ በኋላ ይቀቀላል። የተቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ጥቃቅን ከሆነ 7 ቀን እዛም 3 ቀን ወፈር ያለ ትላልቅ የተከተፈ ከሆነ እስከ 12 ቀን ይነከራል። ከዛ በኋላ በጎተራ ይገባል። ያ መስቀለው ለማህበሩ ይቆፈርም ከመስከረም 12 እስከ ጥቅምት 12 ያው ለቁመተ ስጋ ነው። ብዙም እንግዶት የለውም። መራራ የተደረገው ለምንድን ነው? የክርስቶስ መከራ የዕለተ ዓርቡን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። አሁን ልቅመሰው እስቲኛ ወል እንግዲህ እንደሰማችሁት በገዳም የሚኖሩ አባቶች በረከታቸው ይደርብንና የሚመገቡት ቋርፍ እንደሆነ እንዴት እንደሚሰራም ተናግረዋል። ቋርፍ ምንድን ነው? እንዴት ነው የሚሰራው? ይበልጥ ማብራሪያውን አድምጡ። ቋርፍ የሚባለው ታሪኩ ይሄ ነው። ቋርፍ የሚባለው ሁለቱም ነው ወይስ የቷን ቋርፍ? ይሄ ነው ይሄ ቋርፍ ነው። ቋርፍ ነው። ምንድነው ቋርፍ የሚሰራ? ከምን ቋርፍ ይሄ ከሙዝ ከእንትና በናና ሳይበስል ገና ሳለ ተቆርጦ በእሳት ይቀቀላል። ተመልጦ ከፀሐይ ይደርቃል። ኋላ በትንሽ እንትና መልክ አድርገህ ነው የሚደረግ። እንግዲህ እንደሰማችሁት ነው። ታዲያ ይሄንን ከሙዝ የሚሰራን ቋርፍ የሚባለው በገዳም የሚመገቡትን ነው። አባቶች ገዳም ውስጥ የሚበሉት ሰገራ ነው ካካ ነው እያሉ ዋብዮች ውብ አህዮች የሚሳለቁት የሚዋሹት የሚቀጥፉት። ውድ ሙስሊም እህት ወንድሞቼ ኡስታዞቻችሁ በዚህ መጠን ለምንድን ነው ነውረኞችና ሐሰተኞች የሆኑት?
ውሸተኛና ወራዶች ለምንድን ነው የሆኑት? በሐሰትስ የሚመለክ እውነተኛ ፈጣሪ አለ ብላችሁ ታምናላችሁ? እንደነኛ አይነት ቆሻሾችንስ ለምን ትከተላላችሁ? አሁን ላይ ብዙ ሙስሊሞች ነፍሳቸውን እያዳኑ ነው። ኡስታዞቻቸው በተለይም ንጽጽር በሚሰሩ ወራዳ ውሸታም ድራማ በሚሰሩ እያፈሩ ወደ ክርስትና እየመጡ ነው። ዛሬም ይህንን የምትሰሙ እንግዲህ ሙስሊሞች ብዙዎች አይታችሁታል። ይህንን ቪዲዮ ቆራርጠው በገዳም የሚመገቡት ካካ ነው ብለው ዋሽተውብናል። ይህም ባለማየት ብቻ እነኝን ባለመከተል ህይወት ወደሚገኝበት ወደ ክርስቶስ ትመጡ ዘንድ ጥሪ ያቀርብላችኋለሁ። ባይሆን ለኡስታዞቻቸው ግን አንድ ምላሽ ልስጣቸው። ሱናን አቢ ዳውድ 67 ላይ በእስልምና ሰገራ እንደ ጁስ መጠጣት ይቻላል፣ ነቢያችሁም ሲጠጣ ነበረ። ይኸው ማስረጃው ናሬትድ አቡ ሰይዳ አልኩድሪ እንደተረከው I heard that the people asked the prophet of Allah, water is brought for you from the well of Buddha. ውሃ ቡዳ ከሚባል ጎሬ ውስጥ መጥቶልሃል ሲባል አላህ መልእክተኛ ሙሐመድን ሰማው ይላል። ስለ ውሃው ሲናገር ከዛ እንዲህ ይላል It is a well in which dead dogs, menstrual clothes and excrement of people are thrown. ጎሬው ያውሃ ያለበት ማለት ነው። የሞቱ ውሾች ሴቶች ፔሬዳቸውን ያዩበት ጨርቅ እና ሰገራ የሚጣልበት ነው። የጎሬ ውሃ ነው፣ ወራጅ ውሃ አይደለም፣ ወንዝም አይደለም፣ ወይንም ደግሞ ሐይቅም አይደለም፣ ጎሬ ነው። ጎሬው እምብርት ድረስ ከደረሰ ነው ጥልቀቱ። ቁመቱም እንደዚህ ከተለካ 6 ክንድ ያህል ነው። እዛ ውስጥ የሞቱ ውሾች ይጣሉበታል፣ ፔሬድ ጨርቅ ይጣልበታል፣ ሰገራቸውን ሰው ካካ ይሉበታል። ሙሐመድ ምን ብሎ መለሰ? The messenger of Allah replied, ያላ መልእክተኛ እንዲህ ሲል መለሰ Verily water is pure and it is not defiled by anything. እውነት እላችኋለሁ ውሃ ንጹህ ነው፣ በምንም አይቆሽሽም አለ። ስለዚህ ሰገራ የተባለበትን እንደ ጁስ መጠጣት በእስልምና ይፈቀዳል ለሙሐመድ። ሙሐመድም ደግሞ ይህንኑ ተጠቅሞ ተግመጥምጦበታል። ሰገራ የተባለበትን የእኛ ሽንት ቤት ከእምብርቴ በላይ እኔንም ያሰምጠኛል። ጎሬው ግን እምብርት ጋር ከደረሰ ነው፣ በጣም ውሃ ከሞላ። ቁመቱ ደግሞ 6 ክንድ ነው። ይሄን መጠጣት ይቻላል። እዚህ ውስጥ ካካ የተባለበትም ብሏል ሙሐመድ። ሰዎች ካካ ይሉበት ነበር፣ የሞቱ ውሾች ይጣልበት ነበር። እንዲሁም ደግሞ ፔሬድ ጨርቃቸውን ሴቶች ይጥሉበት ነበር። አባቶቻችን ቋርፍ የሚመገቡት ያ ከሙዝ በደንብ ካልበሰለ ሙዝ የሚሰራ ነው። የመረረው ምንድነው? ጣፋጭ ስኳር ምናምን ስለማይጨመርበት፣ ሙዙም ደግሞ ስላልበሰለ ከዛ አንጻር ነው። እና ከኑግ ከሰሊጥ ጋር ተደርጎ የሚበላን ምግብ ሰገራ ነው የሚበሉት፣ ካካ ነው የሚበሉት ብሎ መቅጠፍ ለኦዲየንሳቸው ምን ያህል ንቀት እንዳላቸው የሚያሳይ ነው። ውድ ሙስሊም እህት ወንድሞቼ ከእንደዚህ አይነት አጋንንታዊ ሆነ አካሂድ ራሳችሁን ልነጥሉ ክርስትናንም ልመረምሩ ይገባችኋል ብዬ አምናለሁ። አሳዛኝ እኮ ነው ማርያምን አለመመረጥ ማለት ነው። እንግዲህ እነዚህ ዓለም በቃኝ ያሉ ሰዎች የሚመገቡትን ምግብ እንኳን ይው ከዓለም ርቀው ከዓለም ሸሽተው ቋርፍ ነው እየተመገቡ ያሉት፣ ከጥሬ ሙዝ የሚዘጋጅ ማለት ነው። ያንን መራራ ጣፋጭ እንኳን አይደለም፣ ትንሽ እንኳን ልንበላው አይደለም ልናሸተው ማንችለው እኔና እናንተ በዓለም ውስጥ ምን ኖረው እነዚህ ሰዎች የሚመገቡትን ምግብ አር እያሉ ይጠራሉ። ስለ ቃሉ ራሱ ይቅርታ መጥራት የለብኝም። ሳያዳምጡ ማለት ነው። ቪዲዮዋን ተቆርጣ የወጣችሁን ሙሉውን እንኳን አልተመለከቱትም። እንዴት እንደሚዘገጃጅ እኮ በስርዓት በሚገባ መልኩ ነው ያስቀመጡት። እኛ አባት አብለው ስላስቀሩ ማለት ነው። የአባቶቻችን በረከት እኮ ነው፣ ይሄ ረድኤት ነው። አባቶቻችን በእንዲህ አይነት ሁኔታ ውስጥ እየኖሩ ነው ለኔና ለእናንተ የሚጸልዩት። ዛሬ እነዚህን አባቶች ይተቻሉ። አላወቅንም እኮ በእነዚህ ቸርነት እንደምንኖር ማለት ነው። ዓለምን ንቀው ያሉ አባቶች ናቸው። ዓለም በቃኝ ያሉ አባቶች ናቸው። ይቺ ዓለም በቃኝ ብለው ዓለምን ሸሽተው ሄደው እኛ በዓለም ውስጥ የምንኖር ሰዎች ግን ልናስቀምጣቸው አልቻልንም። ዛሬ ደግሞ ይባስ ተብሎ እንግዲህ ሰሞኑን በማህበራዊ ሚዲያ በእፎይ ምክንያት በተለይ ሙስሊም ወገኖቻችን እርስ በርስ እንደተከፋፈሉ እያየን ነው። በአንዳንድ ነገር ማለት ነው። ኦርቶዶክሳውያንን ያሸማቀቁ ኦርቶዶክሳውያን ላይ እንደ ምንድነው ልበላችሁ እንደተበቀሉ ይመስል ያልተሰማውን ያልተነገረውን ያልሆነውን
ነገር እየገለጹ ይገኛል። ባይዘወኛ ኦርቶዶክሳውያን በገዳም አባቶቻችን በፍጹም አንደራደርም፣ በፍጹም ማለት ነው። ምክንያቱም በእነሱ ጸሎት ነው ያለነው። በረከታቸው ምን ያህል እንደሚጠቅመን ረዴታቸው ምን ያህል እየጠቀመን እንዳለ ስለምናውቅ ማለት ነውና እንዴት እንደሚዘገጃጅ እፎይም በስርዓት መልሷል። አዘገጃጀቱንም ከአባቶቻችን ሰምታችኋልና መቼም የተቆራረጡ ሐሳቦችን ብዙ ኦርቶዶክሳውያን አሉ በዚህ የሚደነባበሩ ለምን አያውቁም? አባቶች የገዳም ስርዓትን የቤተክርስቲያናችንን ስርዓትን በምን አይነት ህይወት እንደሚኖር ስለማያውቁ ብዙዎች በዚህ እንደሚደናገሩ አምናለሁ። ግን ሙሉን እንስማ። ሙሉን ከመስማት እናተርፋለንና ከዚህ ጋር ተያይዞ እንግዲህ እሸቱን ከገዳማችን ላይ እጅን አንሳ ይለዋል አንድ ወንድም። ኮሜዲያን እሸቱ መለሰ እጅህን ከዋልድባ ገዳም ላይ አንሳ። ሁላችሁም ይሄንን ቪዲዮ ኮፒ ሊንክ ዲዩት ሼር እያደረጋችሁ ለኮሜዲያን እሸቱ አድርሱልን። ውድ ወንድማችን ቤተክርስቲያንን በምትረዳበት መንፈስ እጅግ አድርገን እናመሰግናለን፣ እናከብርሃለን። ነገር ግን ወንድማችን አሁን በሰሞኑ በሰራው ዶክመንተሪ በሚመስል አቀናብረ ፊልም ጽፈ ዋልድባ ገዳም የሄድክበት መንገድ ትክክል አይደለም። ይሄ ቦታ እግዚአብሔር ከዓለም ሰውሮ ከዓለም ዕውቀት ጥበብ ሰውሮ ያስቀመጠው ቦታ ነው። አንዳንድ አገልግሎቶቹ በሶሻል ሚዲያ ይወጣሉ። ነገር ግን ልጄን ከገዳም አሰጡልኝ በሚል ዶክመንተሪ ስራ የገባበት መንገድ ትክክል አይደለም። ይሄንን ቦታ እግዚአብሔር አስቀድሞ ከዓለም ዕውቀትና ጥበብ ሰውሮ ያስቀመጠው ብሔረ ብፁዓን ብሔረ ሕያዋን የሚገኙበት ቦታ ነው። የዋልድባ ገዳም በቅዱሳን መላእክት የሚጠበቅ ቦታ ነው። ውድ ወንድማችን አንተ እዛ ቦታ ከመሄድ በፊት ከ1989 ጀምሮ እስካሁን ድረስ የአባ ሳሙኤል የቃል ኪዳን ልጆች ያላቋረጠ ያላሳለሰ ድጋፍ እያደረጉ ቆይተዋል። ሶላር ገብቷል፣ ወጮ ገብቷል፣ ማረፊያ ገብቷል። የሚፈለገውን ለጸሎት የሚያስፈልገውን ነገር እዛ ቦታ ላይ ይወስዳሉ። የአባ ሳሙኤል የጻድቁ አባ ሳሙኤል አቡነ ሳሙኤል ዘዋልድባ ልጆች። ስለዚህ አንተ ለዓለም ሶሻል ሚዲያ ለሶሻል ሚዲያ ቡዳ እያጋለጥክ ያለኸውን ይሄንን የብሔረ ብፁዓን የብሔረ ሕያዋንን ቦታ በእንዲህ አይነት መልኩ ለመርዳት መነሳት አልነበረብህም፣ ማቀድም አልነበረብህም። እኔ ፎሎወር ለማግኘት ብዬ አይደለም። የዋልድባ ገዳም በቅዱሳን መላእክት የሚጠበቅ ቦታ ነው። ካሜራ የማይፈልጉ ሰዎች አሉ። ሲቀረጹ እንኳን ደስ ሳይላቸው እየተቀረጹ ያሉ አሉ። ነገር ግን አንተ በዚህ በኩል ፎሎወሩንም በዚህ በኩል መንፈሳዊውንም ነገር ይዛል። ሁለት እግር አለ ተብሎ ሁለት ዛፍ አይወጣም። አንዱን ምረጥ፣ ወይ በስውር አስረዳ ወይ በስውር አግዝ። ቀኝ ሲሰጥ ግራ ይመልከት ስለሚል ዓለም እንድታጨበጭብልህ ዶክመንተሪ እየሰራ እንዲህ አይነት መካነ ቅዱሳን ቦታዎች ላይ አትሂድ እባክህን፣ መቅሰፍት ስላለው ነው። እኛ ወንድሞች ካልነገርን ማንም ሊነግር አይችልም። መላእክት የሚኖሩበት ቦታ በቀንና በሌሊት ቅዱሳን መላእክት የሚጠብቁት ነው። የሀገራችን የኢትዮጵያ ተንሳኤ የጸሎት ተንሳኤ ሀገራችን ከውድቀት የምትወጣበት ጸሎት የሚፈልቀው የሚወጣው የሚፈሰው ከዚህ ቦታ ነው። አንተ ካሜራ ይዘ ዩቲዩበሮች ባለሙያዎች ይዘ ፊልም የምትቀርጽበት ቦታ አይደለም። እባክህን ወንድማችን እሸቱ መለሰ ከዚህ አይነት ድርጊት ተቆጠብ። የምትረዳውን የምትሰጠውን እግዚአብሔር አምላክ ይቁጠርልህ። ግን በዚህ መልኩ እንዲህ አይነት ትልልቅ ገዳማትን ለሶሻል ሚዲያ ቡዳ እያጋለጥክ እየሰጠ ባታስረዳ ይሻላል፣ ባይረዳ ይሻላል፣ ባይታገዝ ይሻላል። በጣም ብዙ አገልጋዮች በስውር ሰጥተዋል፣ በስውር እያስረዱ አሉ እስካሁን ድረስ። ለአብነት ያክል ስማቸውን መጥቀስ ካስፈለገ እነ መላከ ሰላም እንግዳ ወርቅ በቀለ፣ ወንድማችን ዘመድኩን በቀለ፣ እነ ደረጀ ዘወይንዬ ከ1990 ጀምሮ እስካሁን ድረስ የሚችሉትን እያደረጉ እያገዙ ነው የሚገኙ። እባክህን እጅን ከገዳማዊ እንዲህ አይነት ካሉ ገዳማ ቦታዎች ላይ እጅን አንሳ፣ ካሜራህን አንሳ፣ አውጣ። መቅሰፍት ስላለው ነው። እግዚአብሔር ከዓለም ሰውሮ ያስቀመጠውን ቦታ አንተ ለዓለም አታጋጥ። በዚህ በትንቢተ ኢሳይያስ ምዕራፍ 56 ቁጥር 4 እስከ 6 ስታነብ ለጃንደረቦቼ ከዚህ ከቤቴ ውስጥ ካሉት ይልቅ ከሴቶችና ከወንዶች ይልቅ የማይጠፋ የዘላለም ስም ሰጣቸዋለሁ ተብሎ ተጽፏል። ጃንደረባ ማለት ምን ማለት እንደሆነ ታውቃለህ? ከዚህ ከሚታየው ክላሲካል ከሆነው ወርልድ በስጋ ከሚለካው ዓለም ራሳቸውን ለይተው አግልለው ለእግዚአብሔር ተመርጠው ለእግዚአብሔር አገልጋይ ሆነው የሚኖሩበት ቦታ ነው። ስለዚህ ፕሊስ እጅን ከዋልድባ ገዳም አንሳ። እሸቱ መለሰ ደግሜ እነግርሃለሁ እንደ ወንድም። በሌላ ቪዲዮ እመጣለሁ። ሁላችሁም ይህንን ለእሸቱ መለሰ አድርሱልኝ። መልካም ቀን ይሁንላችሁ። ለተከታተላችሁት ነው። በሁለት ነገር ብናየው ጥሩ ነው። ዛሬ ገዳማውያን አባቶቻችን በተለይ በዚህ በዋልድባ ያሉ አባቶቻችን በውሃ በጣም እየተቸገሩ እንደሆነ ሰምተናል። ይህን ቪዲዮ አይታችሁ ከሆነ
የ12 ዓመቷ ነው መነኩሴ ላመጣ በሚል ምናምን የሚል ርዕስ አለ። ዶንኪቲው ላይ ካላያችሁት ገብታችሁ ማየት ትችላላችሁ። እና በገዳሙ ከፍተኛ ችግር አለ። ያንን ችግር ሊያስተዋውቅ የሄደበት መንገድ ያው የመነኩሳት አባቶች እናቶቻችንን ነገርም ህይወታቸው እንዴት እንደሆነ ውጣ ውረዳቸው እንዴት እንደሆነ ገልጿል። እንዲህ አይነት ቪዲዮዎች ሲሰሩ ደግሞ ብዙዎች እጃቸውን ወደዚህ ገዳም ይዘረጋሉ ብዬ አስባለሁ። መቼም 100% የገዳም ህይወትን በአደባባይ ባናወጣው የገዳማችንን ነገር ለዓለም ባናሳይ የሚለው ነገር መልካም ሆኖ ሳለ ነገር ግን በዛ ገዳም ደግሞ ያሉ ችግሮች መቼም እዛ ያሉ አባቶቻችን ከኛ የተሻሉ ናቸውና ይህ ወንድም ሄዶ ሲቀርጽ ሄዶ እንዲህ ሲያደርግ አይ አያስፈልግም ይሄ ነገር አይሆንም ይቅር ብለው ይመልሱት ነበር። ግን ካለው ችግር አንፃር ያለውን ደግሞ የአባቶቻችንን ህይወት ምዕመናኑም እንዲያውቁ ያለውን ነገር እንዲታወቅ የተደረገ ነው ብዬ አስባለሁ። ማጋነኖች ሊኖሩ ይችላሉ፣ ድራማ መሰል ነገሮች ሊኖሩ ይችላሉ። በርካታ ድራማ የሚመስሉ ነገሮች አሉ። ከዛ ውጭ ግን እውነታው በገዳም ያሉ አባቶቻችን ምን ያህል እየተቸገሩ ነው፣ ዛሬስ እኛ እየደረስንላቸው ነው ወይ እያየናቸው ነው ወይ የሚሉ ነገሮች ከዚህ አንፃር ብንመለከተው መልካም ነው ብዬ አስባለሁ። በዚህ ላይ እናንተ ምን ትላላችሁ? አስፈላጊ ነው ወይስ አይደለም ይሄ ነገር? እሺ እስቲ ስለ ሶፎንያስ ላስቀኛችሁ። ጋዜጠኛ ሶፎንያስ ዋሲሁን መላው የኢትዮጵያን ሕዝብ በይፋ ይቅርታ በመጠየቅ ወደ ቤት መመለሱን ይፋ አድርጓል። ሶፎንያስ ባስተላለፈው መልእክት ተመስገን ለቤቴ በቅቻለሁ፣ መድኃኔዓለም ስለማረኝ ደስ ብሎኛል ካለ በኋላ ወዳጆቼ፣ አድናቂዎቼ፣ መላው የኢትዮጵያ ሕዝብ አንገታችሁን አስደፍቻችኋለሁና ከልባችሁ ይቅር በሉኝ ሲል ጥሪ አቅርቧል። ሶፎንያስ አክሎም እንደ እግዚአብሔር ፈቃድ በቅርቡ በሰፊው መድረክ ኑዛዜን ትሰማላችሁ፣ ብዙ የምናገረው አለኝ በማለት በቅርቡ ትልቅ ሚስጥር ይፋ እንደሚያደርግ የገለጸ ሲሆን መልእክቱንም አትፍረድ ይፈረድብሃል በሚል ከባድ ማሳሰቢያ በዚህ መልኩ ደምድሟል። ታዲያ የጋዜጠኛ ሶፎንያስን መልእክት እንዴት ታዩታላችሁ? ሐሳባችሁን በኮሜንት ላይ አጋሩኝ። መልካም ጊዜ። እንግዲህ ታስታውሳላችሁ ሶፎንያስ ከወራት በፊት የተለያዩ ቪዲዮዎች ወጥተውበት በተለይ በዚህ በግብረ ሰዶም በርካታ ነገሮች ወጥተው እንደነበረ ታስታውሳላችሁ። ወደ ገዳምም እንደሄደ ሰምተናል። አሁን ደግሞ ከዛ እግዚአብሔር ረድቶኝ ተመልሻለሁ፣ በቅርቡ ኑዛዜን እናዘዛለሁ የሚል ነገር ነው። አትፍረድ ይፈረድብሃል የሚል ማሰሪያም አስቀምጠዋል። አትፍረዱብኝ ይላል። መልካም ነው። እንኳን እግዚአብሔር ማረ፣ እንኳን እግዚአብሔር ረዳ። እንዲህ አይነት አጸያፊ ነገሮችን ከኛ ጋር ሆነ ዛሬም ነገም መዋጋት አለብን ብዬ አስባለሁ። መቼም ይሄ ባህላችንም አይደለም ሃይማኖታችንም አይደለም። በጣም አስጠሊታ ሰይጣናዊ ስራ ነው። እግዚአብሔር ከፈቀደው ውጪ ያልሆነ ነገር ነው። እግዚአብሔር ይህንን ነገር አልፈቀደውም። እግዚአብሔር ይሄ በእጅጉ የሚያስቆጣው በእጅጉ የሚጠላው ነገር ነው። እጅግ ከፍተኛ የሆነ ኃጢአት ነውና ይሄንን ኃጢአት በጋራ መተት ዋጋለ ብዬ አስባለሁ። መቼም ሰው ገዳም ገብቼ ምሕረት አግኝቻለሁ ካለ ለምን ምሕረት አገኘ ለምን መጣ ማለት አለብን ብዬ አላስብም። እንኳን እግዚአብሔር ማረ እውነት ገዳም ገብተህ ተምረህ መተህ ከሆነ ማለት ነው። ስለዚህ ዳግመኛ ስህተት ውስጥ እንደማትገባ ዳግመኛ እንደዚህ አይነት ነገር ውስጥ እንደማትገባ ተስፋ አረጋለሁ። እስቲ እሱ ደግሞ መጥቶ ሚለንን ነገር እንሰማለን። መቼም ለሀገራችን ጸልዩላት እሺ፣ ከዚህ በሽታ ከዚህ ደዌ እንድንፈወስ። በርካቶች በዚህ በሽታ በዚህ ደዌ ተይዘው የሚሰቃዩ ብዙዎችን እየመረዙ ያሉ አካላቶች አሉ። እግዚአብሔር ከዚህ ያርቀን ለማለት ፈልጋለሁ። በመጨረሻ እፎይ ስለ እስልምና የተናገረውና የሰው ስጋ መብላትም ይችላሉ። አይታው ሊሆን ይችላል። አይታው የሆነ ቪዲዮ ሰርች ነበር ከዚህ በፊት አላየሁትም። ከተራቡ አንድ ሙስሊም ከተራበ በሊቃውንቶቻቸው አስተምሮ መሰረት ከተራቡ ከእስልምና የወጣን ሽፍታን ደግሞ አማኝ ያልሆነን መብላት ይችላሉ። የተጻፈ ነው። ስለዚህ ይሄ ሁሉ ባለበት ላይ ሊቃውንቶቻቸው መጽሐፍቶቻቸው እንደዚህ ብለው ባስቀመጡበት ላይ በምግብ ስርዓት ላይ እኔን ሊተቹኝ አይችሉም ማለት ነው። እኔ ማንኛውንም የምበላው የኔ ምግብ ለሱ የተፈቀደ ነው፣ ለነሱ የተፈቀደ ነው። እነሱ ግን ፈርዘር ከዛም ሄደው እዚህ ድረስ እንደዚህ መብላት የሚችሉ ከሆነ ብዙም እንትን የሚሄድ አይደለም ማለት ነው። በአመጋገብ ጋር እኛን ሊተቹን አይችሉም። ግን በተያያዘ ለምንድን ነው እሱ ክርስትናው
እስልምናው ላይ ጫና አድርጎ ማይሰራው ወደሚለው ጥያቄ ስመለስ ቅድም እንዳልኩህ የተለያዩ ጫናዎች አሉ። ጩኸቱ የሚሰራብህ ፖለቲካዊ አሻጥሮች አሉ። አንተ ያላደረከውን እንዳደረክ ያላልከውን እንዳልክ ቪዲዮዎች ይቀናበራሉ፣ ፎቶዎች ይቀናበራሉ። በቃ ይሰለቻል። የሆነ ሰዓት ላይ የሚደረገው ነገር አሰልቺ ይሆንብሃል። ሳጽፍ አፍኮ ነበር አይደለ? ምን ይሰማሃል እሱ ስታየው? ከዛ በጊዜው ለማስረዳ የምትታገለው ነገር አለ አይደል? አልታገልክም? በጣም ጊዜ ኢነርጂ ይፈጅባል። ያንተ በዙሪያ ያሉትን ሰዎች ላለማስቀየም በፍጹም ያለ ሙሉውን ለመልቀቁላ ማለት ነው። እኔ ስለለመድኩት እኔ እንኳን ብዙም የሚያስጨንቀኝ ነገር አልነበረም፣ ግን ጊዜ ታባክናለህ፣ ኢነርጂን ወደፊት እንዳትሄድ ያደርጋል። ያ ወደኋላ ይጎትታል። ምክንያቱም መስራት ያለብን እንዳሰራ ያንን ለማስረዳት እንድትታገል ያደርግሃል። ይሄ ደግሞ ወደኋላ ነው የሚመልስህ። ይህ አስቸጋሪ ያደርገዋል። ሌላኛው ወደፊት እንዳሰራ ማድረግ ብቻ ሳይሆን የራስ ሰዎች ሊጠረጥሩኝ ይችሉ ይሆን ብለህ ደግሞ እነሱን ለማሳመን ደግሞ የምትታገለውን አስበዋል። እነሱን ለማሳመን ትጥራለህ ማለት ነው። በዛ ውስጥ ደግሞ የራስን ሰዎች ታደርግ ሁሉ እዛ ጋር ደግሞ ሙስሊሞቹ እነሱን ለማሳመን ደግሞ ትሰራለህ። ምክንያቱም የዋሆች አሉ የሚነገራቸው እውነት መስሏቸው የሚያምኑ ማለት ነው። አንዳንዶች እኛ ጋር አሁን እፎይ ተሳዳቢ ነው፣ እፎይ ውሸታም ነው ሲባሉ እሱን ሊሰሙ መጥተው ቀልጠው የቀሩ አሉ። እኛው ጋር በቃ ቤተኛ የሆነው ቤተሰብ የሆኑት እንደምትባል አይደለም፣ ውሸት ነው። ሪፖርት አድርጉና ቤቱን አዘጉ ሲባሉ መጥተው ፎሎ አድርገውን የሚከታተሉን የሚማሩብን ሌላ ሆኖ የሚያገኙት አሉ። ግን አንዳንዱ ደግሞ ሳይመጡ እዛው በፍራቻ ብቻ የሚቀሩ ይኖራሉ። ገባ? ያችን የተቆራረጠች ነገር አይተው እንዲህ ነው ስለተባሉ ብቻ የሚቀሩ አሉ። እነኛ እንዳይቀሩ ግን ምን ታደርጋለህ? ትጠነቀቃለህ፣ ትጥራለህ። ስለዚህ ምንድነው ክርስትናው እነሱ ላይ እንዳይሰራ ይሄንን መፈክር እነሱ ተጠቅመውበት ኖረዋል። ያሸማቅቁሃል። የሆነ ሰዓት ትሞክርና አይ ምን አታገለኝ ከዚህ በላይ ምናምን ብለህ ወደ ሌላ ትቀየሳለህ። አብዛኛው እንደዛ ነው የሚያደርገው። እገላሃለሁ፣ ዋርዳሃለሁ፣ ቆርጣሃለሁ፣ ፈልጣሃለሁ፣ ቴክስት 5000 ከዛ በላይም ሊመጣልህ ይችላል። ገባ? በሄድክበት ሁሉ ምግብ እየበላ ኬት እንደሆነ ማታወቅ ይላክልሃል። ስትንቀሳቀስ ያው እዚህ ቦታ ነበር አይቻለሁ፣ እየተከታተልንህ ነው የሚሉ የማሸበር አላል ሴፍቲ እየተጠበቀ እንዳልሆነ እንዲሰማ ምቾት እንዳይሰማ የማድረግ ስራ ይሰሩባል። አይ በቃ ለምን ታገላለሁ ብለህ እንድታቆም አይነት ስራ ማለት ነው። በዛ ውስጥ ደግሞ ክርስቲያኑ ብዛት ስላለመደው ከእስልምናው ጋር ያለውን ንጽጽር እነኛ የሚሉትን ይዞ ስድብ ይመስለዋል። ስለነሱስ መማር ምን ይጠቅመናል? ምን ይሰራልናል? በቃ እንደፈለጉ ይሁኑ፣ ምን አስጨነቀን? ተዋቸው አይነት አለ አይደለ? እንደዛ አይነት ነገር አለ። አሁን ላይ እሱን ነገር እየሰበር ነው። ተሰብሯል። አክቹአሊ ያንን ሜንታሊቲ አሁን ሰብረነዋል። ለሙስሊሙም ወንጌል እንደሚያስፈልገው ያሉበት ነገር ስህተት መሆኑን ማሳወቅ አስፈላጊ መሆኑን ለወደንሳችን በደንብ ክሊር ያደረግን ይመስለኛል። አሁን ላይ በፊት ላይ ግን ምን አገባን ስለነሱ። እንደሰማችሁት ነው። በሁለቱም ላይ ሀሳብ እንድትሰጡ ለእናንተ እድሉን እሰጣለሁ። እፎይም በተለይ በእስልምናው ዙሪያ የገለጻቸው ነገሮች አሉ። በዚህ ላይ ምን ትላላችሁ? በሌሎች መረጃዎች እመለሳለሁ። እስከዛው ቸር ቆዩልኝ።